መሶብ የአንድ ማዕከል አገልግሎት ለማህበረሰቡ የተቀናጀና የዘመነ የተለያዩ አገልግሎቶችን በአንድ ማዕከል እንዲሰጥ ታሳቢ ተደርጎ እንደ ሀገር ገቢራዊ የተደረገና በኢትዮጵያ የዲጂታል ኢኮኖሚው ትልቅ እርምጃ ነው። አገልግሎቱ የተቀላጠፈ አገልግሎትን ለማህበረሰቡ ከመስጠት ባለፈም ብልሹ አሰራሮችንም ያስወገደ ነው። በማዕከላዊ ኢትዮጵያ ክልል ይህ አገልግሎት በሁሉም የከተማ አስተዳደሮች ተደራሽ ለማድረግ ግንባታዎች እየተፋጠኑና የተጠናቀቁትም ደግሞ ለምረቃ እየበቁ ነው። በዛሬው ዕለትም በማዕከላዊ ኢትዮጵያ ክልል ተመርቆ ለአገልግሎት ክፍት የሆነው የሆሳዕና መሶብ የአንድ ማዕከል አገልግሎት ከነዚህ መካከል ተጠቃሽ ነው። ይህ ለምረቃ የበቃው የሆሳዕና መሶብ የአንድ ማዕከል አገልግሎት 220 ሚሊዮን ብር ወጪ ተደርጎበታል። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው አገልግሎቱን መርቀው በከፈቱበት መርሃ ግብር እንደገለጹትም ማዕከሉ የዘመነና የተቀላጠፈ አገልግሎት ለማህበረሰቡ የሚሰጥ በመሆኑም ተገልጋዩ በአጭር ጊዜ ውስጥ የፈለገውን አገልግሎት እንዲያገኝ ያስችለዋል ብለዋል። ይሄ አንድ መሶብ ማዕከል በውስጡ የተለያዩ አገልግሎቶች ይሰጣል። አሁን ወደ 42 የሚደርሱ ካውንተሮች ተቀምጠዋል። ከሱ ጋር የተለያዩ አገልግሎቶች ከየመስሪያ ቤቶች መጥተዋል። ሁሉም ይገባሉ። ተገልጋዩ በአጭር ጊዜ የፈለገውን አገልግሎት ያገኛል ብለን እናስባለን። አጠቃላይ በዚህ መንገድ በመጓዝ ከተሞቻችንና አካባቢያችንን መለወጥ እጅግ በጣም ያስፈልጋል። የሆሳዕና ከተማን ሙሉ ለሙሉ ለመለወጥ ከ3 ዓመት እስከ 5 ዓመት በቂ ነው። ሙሉ ለሙሉ ለመለወጥ የሆሳዕና ከተማን ስታንዳርድ በተገቢው መንገድ ሰርተን ወደሚፈለገው ደረጃ ለማድረስ ከ3 ዓመት እስከ 5 ዓመት ይበቃል። በክልሉ አገልግሎቱን በሁሉም አካባቢ ተደራሽ ለማድረግም መንግስት በልዩ ትኩረት እየሰራ ነው። መሶብ የአንድ ማዕከል አገልግሎት ምርጫ ባደረግን በሁለተኛው ቀን ወራቤ ላይ ያስመርቀናል። ከዛም በኋላም ትላንትና ወልቂጤ ከተማ ላይ ያስመርቀናል። ዛሬ ሆሳዕና ከተማ ለሁለተኛ ጊዜ በሆሳዕና ከተማ ውስጥ 2 የመሶብ አገልግሎት ነው ያለን። ሁለተኛውን አስመርቀናል። በቅርብ ቀን በሌሎች ከተሞች እናስመርቃለን። በዱራሜ፣ በቁሊቶ፣ በቡታጀራ ትንሽ አንድ ወር ከ15 ቀን ጨምረን ደግሞ በ10 ሌሎች ከተሞች እናስመርቃለን። ሁኔታው በደንብ ይሳካልናል ብለን እናስባለን። እስከዚህ ዓመት መጨረሻ ከ15 እስከ 17 የሚደርሱ የመሶብ ማዕከላት በማዕከላዊ ኢትዮጵያ ክልል ይኖረናል ብለን እየሰራን ያለነው እናሳካለን። የሆሳዕና ከተማ ትልቅ አቅም ያላት መሆኗን የጠቀሱት ርዕሰ መስተዳድሩ ይህን አቅም አልምቶ መጠቀም ከተቻለም ከተማዋን በአጭር ጊዜ ውስጥ የዘመነችና በሀገሪቱ በግንባር ቀደምትነት ከሚጠቀሱ ከተሞች ተርታ ማሰለፍ እንደሚቻል ተናግረዋል። ለዚህ ደግሞም ትብብር ያሻልም ነው ያሉት። ሆሳዕና ከተማ ውስጥ መሰረታዊ የሚባሉ የውስጥ ለውስጥ መንገዶች፣ የውሃ አገልግሎት፣ የንግድ ተቋማት፣ ትምህርት ቤቶች፣ የጤና ጣቢያ፣ ለህዝብ የሚሆኑ መዝናኛዎች በተመለከተ 10 ቢሊዮን ብር በመመደብ ከ3 ዓመት እስከ 5 ዓመት ቢሰራ ማጠናቀቅ ይቻላል። ይሄ ገንዘብ ከየት ይመጣል ብለን የምናስብ ከሆነ ከተማዋ አሁን ባላት እድገት በአመት ከ4 እስከ 5 ቢሊዮን ማመንጨት ትችላለች። በደንብ ከተሰራ ከ4 እስከ 5 ቢሊዮን ብር ማመንጨት ትችላለች። ሌሎች ደሞዞችን ለደሞዝ ክፍያ እንኳን ብናውል በየአመቱ 2 ቢሊዮን ብር ለልማት ብንመድብ ጠንካራ አመራሮች ይሄን ከመሩት የሆሳዕና ከተማ ልማት ከ3 ዓመት እስከ 5 ዓመት በኢትዮጵያ ውስጥ ካሉ ትልልቅ ከተሞች ተርታ ማሰለፍ ይቻላል። ለዚህ የሚያስፈልገው መተባበር፣ መተጋገዝ፣ መስራት፣ ከልዩ ልዩ አጀንዳዎች መውጣት ነው የሚያስፈልገው። የክልሉ መንግስት ከተማዋን ለማልማት ቁርጠኛ እንደሆነ የገለጹት ርዕሰ መስተዳድሩ ህዝቡም ለዚህ ተግባር እገዛ እንዲያደርግም ጠይቀዋል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በዞኑ መሰል ማዕከላትን ለማስፋት እንደሚሰራ አስታውቋል። በሁሉም 7ቱም ከተማዎች ላይ የመሶብ አገልግሎትን ለማዳረስ እየሰራ እንገኛለን። የዚህ ዋና የመሶብ አገልግሎቱ ካልተገባ ጥቅም ህዝብን ከማንገላታት የጸዳ እንዲሆን አንድ ማዕከል ላይ ህዝቡ ተገልጋዮቹ ተሰብስበው አገልግሎት የሚሰጡበት እዛም ሳይሄዱ በአንድ ማዕከል አገልግሎት እንድንሰጥ የሚያስችል በመሆኑ ገቢን የሚያሳድግ ነው። አገልግሎትን የሚያሳልጥ ማዕከል ነው።
በሰለጠነ መንገድ ይህን አገልግሎት እንድንሰጥ የደረስንበት ሁኔታ አለ። የሆሳዕና መሶብ የአንድ ማዕከል አገልግሎት በይፋ መከፈት ለከተማዋ ነዋሪ ፈጣንና ቀልጣፋ አገልግሎትን ከብልሹ አሰራር በጸዳ መልኩ ለመስጠት እንደሚያስችል የገለጹት ደግሞ የከተማ አስተዳደሩ ከንቲባ አቶ ሳሙኤል ሽጉጤ ናቸው። ማዕከሉ ለጊዜው 45 አገልግሎት መስጫ ካውንተሮች ያሉትና ዛሬ ስራ ሲጀመር የፍቃድ አሰጣጥና እድሳት፣ የንግድ ምዝገባና ፍቃድ፣ የንግድ ስራዎች፣ የገቢ አገልግሎቶች፣ የሰነድ ማረጋገጫ አገልግሎቶች፣ የባንክ፣ የፖስታና የቴሌኮም እንዲሁም ሌሎች የመንግስት አገልግሎቶችን አካቶ ዛሬ የጀመረ ሲሆን በቅርቡም የክልላችን የከተማ ልማትና ኮንስትራክሽን ቢሮ ከክልላችን የመሶብ አንድ ማዕከል ጋር ባደረጉት ውይይት እየተሰራ ባለው የአገልግሎት ማስፋት ስራ ከ45 በላይ የሆኑ የማዘጋጃ ቤቶች ቤታዊ አገልግሎቶች የመሶብ አንድ ማዕከል አካል ለማድረግ ከባለሙያዎች ምልመላና መረጣ ጀምሮ እየተሰራ ይገኛል።